አርበኛ ኮሎኔል ፈንታው ሟቤ የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበር እንዲሁም ዋና የጦር አዛዥ የወሎ ቤት አማራ ጠቅላይ ግዛት እዝ ዋና ጦር አዛዥ በወቅታዊ ጉዳዮች ላይ ማብራሪያ ሊሰጡን ስለመጡ ከልብ እናመሰግናለን። አመሰግናለሁ። እስኪ በአጠቃላይ እንግዲህ በሰሞኑ በተለይም በመካነ ሰላም አካባቢ አንዳንድ የተፈጠሩ ችግሮች አሉ። በተለይም በሃይማኖት ተቋማት ላይ በህዝቡ የተነሱ አንዳንድ ጥያቄዎች አሉ። በእነሱ ላይ ያለው አስተያየት ምን ይመስላል? አመሰግናለሁ። ሰሞኑን በመካነ ሰላም የተፈጠረው በመስጊድ ላይ የተፈጠረው ግድያ እንደ አፋሕድ ህዝባዊ ድርጅት አጠቃላይ እዛችንም ያዘንበት ሁኔታ ነው ያለው። ያ ድርጊት በጣም አጸያፊ ነውረኞች ያደረጉት ነው። ይሄ ነገር መደረግ ጭራሽ ያልነበረበት የተደረገ ነው። በዋነኛነት ግን በዚህ ህዝቡ ምንድነው የሚለውን ነገር በሚገባ ማወቅና ማጣራት ያለበት ጉዳይ ነው። ድርጊቱ መፈጸሙ አስነዋሪ ነው። ይሄን ደግሞ ያደረጉት እነማን እንደሆኑ ወደፊት ማን በተጣርቶ የሚነገር ቢሆንም ግን አንድ ለህዝባችን ላረጋግጥ የምፈልገው በውስጥም በውጭም ባለ ህዝባችን ማወቅ ያለበት ነገር አፋሕድ ወይም የአማራ ፋኖ ህዝባዊ ድርጅት በዚህ ጉዳይ ላይ ምንም አይነት እጅ እንደሌለበት ህዝባችን እንዲያውቅልን እንፈልጋለን። እንደዚህ አይነት መጥፎ ድርጊትም አንፈጽምም፣ ፈጽመንም አናቅም። ወደፊትም ቢሆን ልናደርገው የምንችል ጉዳይም አይደለም። አፋሕድ ወይም ደግሞ ጠቅላይ ዕዛችን አጠቃላይ የሃይማኖት ተቋም ሳይሆን የነጻነት ተቋም ነው። እንደዚህ አይነት መጥፎ ድርጊትም የሚሰራም ኃይልም አይደለም። በዚህ ጉዳይ ላይ እጃችን እንደሌለበት ህዝባችን እንዲያውቅልን እንፈልጋለን። እንዲያውም ከምንታገልበት አንድና ትልቁ ነገርም የሃይማኖቶች መከበር ነው። ለዚህም በድርጅታችንም አንተ ሙስሊም ነህ፣ አንተ ክርስቲያን ነህ በሚል መከፋፈልም የለም። እንዲያውም በጥሩ መተሳሰብ የክርስትና ሃይማኖትም ሲደርስ የእስልምና ሃይማኖትም ሲደርስ በሚከበርበት ወቅት ሁላችንም በጉጉት የምንጠብቀውና በጉጉት በፍላጎት የምናከብረው ጉዳይ ነው እና እንደዚህ አይነት አጸያፊ ስራ በእኛ በኩል እንዳልተፈጸመ ህዝባችን እንዲያውቅ እንፈልጋለን። በሌላ በኩል ይህን ጉዳይ እንግዲህ ሁላችንም እንደሰማነው የወጣ ሪከርድም አለ። እንግዲህ ያ ሪከርድ እነማን ሲመላለሱ እንደነበር እና በየትኛው አደረጃጀት ያሉ ሰዎች እንደሆኑ ህዝባችንም ጠንቅቆ የሚያውቀው ጉዳይ ነው። ይህንን ራሳቸው አጣርተው ለህዝቡ ግዴታ ሁኔታውን ሂደቱን እውጅ የማድረግ ግዴታም አለባቸው። ስለዚህ በዚህ በፋኖ አደረጃጀት በርካታ ፋኖ አለ። በእኛ ባለ አደረጃጀት እንግዲህ በመጥፎ ስራ የተሰማራ ማንም ኃይል የለም። በሌላ አደረጃጀት ደግሞ ካለ ኃይል በስም እየጠቀሱ እነማን እንዲያደረጉት ሁሉ ሲናገሩ ነበረ። ይሄ እስከ መጨረሻው አጣርቶ እንግዲህ በዛ በኩል ያለው ተቋም ራሱን ለህዝብ የሚያጋልጥበት ወንጀለኞችንም እንግዲህ ለሚመለከተው የሚያቀርብበትና ላደረጉት በደል ግፍ እነዛም ሰዎችም ተጠያቂ የሚሆኑበትም ሁኔታም መፈጠርም አለበት የሚል እምነት አለኝ። በሌላ በኩል የክርስትናና የእስልምና እምነት በብዙ ሺህ ዓመታት አብሮ የኖረ ሃይማኖት ነው። በእነኚህ ሃይማኖቶች ላይ አለምንም ችግር በጥሩ መከባበር ነው እዚህ የደረሱት እና አሁንም ቢሆን ይሄ መቀጠል አለበት። በእያንዳንዱ ቤተክርስቲያን በእያንዳንዱ መስጊድ በሚሰራበት ወቅት የሙስሊሞችም ሆነ የክርስትና አማኝ ህዝባችን ገንዘብ አለበት፣ እውቀት አለበት፣ ጉልበት አለበት። እያንዳንዱ መስጊድ በሚመረቅበት ወቅት የክርስቲያን ወገኖቻችን ሰንጋ ይዘው ይመጣሉ። ቤተክርስቲያን በምትመረቅበት ወቅት የሙስሊም ወንድሞቻችን ሰንጋ ይዘው ይመጣሉ። ስለዚህ እነኚህ ሁለቱ ሃይማኖቶች ለረጅም ጊዜ ተከባብረው የኖሩ ሃይማኖቶችም ስለሆኑ
ያንን ባህላችንን ማንነታችንን አጠናክረን የምንቀጥልበት ሁኔታ ነው የሚኖረው እንጂ ማንም ግለሰብ ባንዳ ተላላኪ የሌላ አጀንዳ ተሸካሚዎች ባደረጉት ነገር ሙስሊሙ በክርስቲያን ወገኖች ላይ አንድም አይነት ቅሬታ ሊይዝም አይገባውም። ከአሁን በፊትም የነበረም ልምድም ስላለ በዚህ በኩል ክርስቲያኑ በእስላሙ ላይ እስላሞችም በክርስትና ወገኖቻችን ላይ እንትን ጥላቻም የለም። ይህንን የሚያደርጉት ቅጥረኞች ናቸው፣ ባንዳዎች ናቸው። ቤተክርስቲያን ላይ ሂደው ይዋርሙ እንደነበረ እናውቃለን። መስጊድ ሂደው ይዋርሙ እንደነበረ እናውቃለን። አሁን መካነ ሰላም ላይ ተጀምሯል። ወደፊት በእርግጠኝነት ቤተክርስቲያን ላይም ጥቃት ይሰነዘራል እና አንዱን እያካሰሱ አንዱን በአንዱ ጥላቻ እንዲኖረው እያደረጉ የራሳቸውን ስልጣን የራሳቸውን ፍላጎት ለማራዘም ስለሆነ ዋናው ዓላማውና ፍላጎቱ ይህንን ህዝባችን አውቆ ወንጀለኞችን በጥንቃቄ የማወቅ የመለየትና በነዛ ላይ ትችት ወቀሳ የማድረግ ማንኛውንም እርምጃ የመውሰድ አለበት። ስለዚህ መስጊድ የአላህ ቤት ነው፣ ቤተክርስቲያንም የእግዚአብሔር ቤት ነው። እዚህ ላይ ሄዶ ይህን ወንጀል መፈጸም ማለት ከድፍረትም በላይ ድፍረት ነው። እነኚህ ሰዎች ሃይማኖት አልባዎች ናቸው። አማራንም አጠቃላይ የሀገራችንንም የካዱ ከሃዲዎች ናቸው። ከምን ጊዜም ቢሆን ከካሃዲዎች የሚጠበቅ ስራ ስለሆነ ለዚህ ህዝባችን በተለይ ህዝበ ሙስሊሙ ተረጋግቶ ከክርስቲያን ወንድሞች ጋር አንድነትን የሚያጠናክርበት አብሮ ሆኖ የሚታገልበት የሚያታገልበትና ወንጀለኞችን ምን ጊዜም ቢሆን መታገል ያለበት ጉዳይ መሆን አለበት ብዬ ነው የማምነው። በዚህ ልክ ህዝባችን እንዲረዳልን እንፈልጋለን። አመሰግናለሁ አርበኛ ኮሎኔል ፈንታው ማቤ። በመጨረሻም እንደው ለትግሉ ደጋፊዎች፣ ለአማራ ህዝብ፣ ለኢትዮጵያ ህዝብ የምታስተላልፈው መልእክት ካለህ አስተላልፍና እንሰነባበት። በዚህ ላይ እኔ ላስተላልፍ የምፈልገው አሁን ወደ መልእክቱ ከማስተላለፍ በፊት አጠቃላይ በድርጅታችን በአፋሕድ በኩል ጥሩ ቁመና ላይ ነው ያለነው። በፖለቲካው በወታደራዊም በሁሉም ጥሩ ቁመና ላይ ነው ያለነው። በውስጥም በውጭም ያለ ደጋፊያችንም ጥሩ እንቅስቃሴ እያደረገ ነው ያለው። ስለዚህ ከጊዜ ወደ ጊዜ በሁሉም መንገድ የመጨመር እንጂ የመቀነስ ነገር አይደለም ያለው። ባለፈ ከነበረም ዓመታትም ጥሩ ልምድና ተሞክሮ ያገኘንበት ነው። ስለዚህ በውስጥም በውጭም ያለ ህዝባችንም አንድነቱን አጠናክሮ ትግሉን የምናፋጥንበትና የህዝባችንንም የሀገራችን ነጻነትም የምናረጋግጥበትን ሁኔታ መፍጠር አለብን። ለዚህም የሚዲያ ባለሙያዎችም ሁሉም ስለ አጠቃላይ ስለ አማራ ህዝብ ብቻም ሳይሆን ስለ ሀገራችን ያገባኛል የሚል ሁሉ የነቃ ተሳትፎ ማድረግ አለበት ለማለት ነው። አመሰግናለሁ። አርበኛ ኮሎኔል ፈንታው ማቤ የአፋሕድ አጠቃላይ ምክትል ሊቀመንበር እንደዚሁም ዋና የጦር አዛዥ፣ የአፋሕድ ወሎ ቤት አማራ ጠቅላይ ግዛት ዕዝ ዋና የጦር አዛዥ፣ ለሰጡን ወቅታዊ ማብራሪያ ከልብ አመሰግናለሁ።